2 2009 ዓመተ ምህረት ኮልፌ ቆሸ ተደርምሶ ከ130 በላይ ሰዎች ህይወታቸው አለፈ። አማን ከአሜሪካ አዲስ አበባ የገባበት ቀን ነበር። በወቅቱ የሀገር ውስጥ ዜና አስተባባሪ ነበርኩና አንድ ቀን ሪፖርተር እንደላኩ ነገርኩት። መጋቢት 2 2009 ኮልፌ ቆሸ ተደርምሶ ከ130 በላይ ሰዎች ህይወት አለፈ። አማን ከአሜሪካ አዲስ አበባ የገባበት ቀን ነበር። በወቅቱ የሀገር ውስጥ ዜና አስተባባሪ ነበርኩና አንድ ሪፖርተር እንደላኩ ነገርኩት። ፊቱ ላይ የነበረውን ክብደትና ስብራት መግለጽ አልችልም። ሙሉ የዜና ዲፓርትመንቱ ወደ ስፍራው ሄደ። በርካታ ሽፋንም ተሰራ። በስብሰባችን መጨረሻ አማን በደከመና በሰለለ ድምጽ እንዲህ አለን። ይህን ህይወትም ይህን አይነት ሞትም ለማንም አይገባም። ሁላችንም ከዚህ ህይወት አንድ ስንዝር ብቻ ነው የምንርቀው። ማንም ከሞት አይቀርም ብሎ አዘነ። ከልቡ ነበር። እውነት ነበር። የአማን ማንነት እንዲህ ነው። አሳዛኝ ግን ብርቱ ሰው ነበር ይላል። ከዛም ከወራት በፊት በአካል ተገናኝተን አወራን። የውስጥ ህመሙን በፊቱ ላይ አታዩም። ረጋ ያለ አንደበቱና በሞቀ ፈገግታው ይሸፍነው ነበር። ጤና እንዴት ነው አልኩት። እሱ አለቃዬ ብቻ አልነበረም፣ ሮል ሞዴሌ ነው። አረማመዱን፣ አነጋገሩን፣ እርጋታውን የኮረጅሁት ሰው ነው። ደህና ነኝ እግዚአብሔር አለኝ አለ። አስከትሎም ወደ ከፍታ ያመጣኝ እሱ ነው። አሁንም አለኝ አለ ይላል። ኢቢኤስ ለረጅም ጊዜ የሰራውና ተወዳጁ ጋዜጠኛ ዋለልኝ አስማረ። ሌላ ቀን ደግሞ እንዲህ ሆነ። በ2010 ዓመተ ምህረት አንድ ባልደረባችን የድርጅቱን ስም በመጠቀም ገንዘብ ሲሰውር ተደረሰበትና ተሰናበተ። እኛ በትልቅ ድንጋጤ ሳለን አማን እንዲህ አለኝ። ወንድምህ ነው፣ መስመር ሳታልፍ አግዘው አለኝ። በወቅቱ የአባባሉን ለማወራረድ ደረት ይጎረብጣልና ገንዘብን አልወሰደም እንዴ ብዬ ጠየቅኩት። ምላሹ እንዲህ ነበር። እኔ ከስራ አሰናበትኩት፣ ቀሪው የእግዚአብሔር ነው። ከዚያ በላይ ስለሱ ብዙ አላውቅም። ይህ ነበር አማን ለኔ ፍትህ ያለው፣ ምህረት ያለው፣ እምነት ያለው ሰው። የወደድከው የተመካበት አምላክ ነፍስን በሰላም ያሳርፍልህ ይላል አማን። በእርግጥም ዛሬ አማን ስርዓተ ቀብሩ ተፈጽሟል። ለበርካቶች የስራ ዕድል የፈጠሩት፣ ለበርካቶች የሕክምና ወጪያቸውን ችለው ዳግም ህይወትን እንዲቀጥሉ ያደረጉት የኢቢኤሱ ባለቤትና መስራች አቶ አማን ፍስሐ ጽዮን ካለፉ ቀናት ተቆጠሩ። በመጨረሻም በዛሬው ዕለት ስርዓተ ቀብራቸው ተፈጽሟል። አቶ አማን ስርዓተ ቀብራቸው በተፈጸመበት ዕለት አዳዲስ ነገሮች ተሰምተዋል። የኢቢኤስና የእርሳቸው ጠቅላላ ሀብትን የሚያሳዩ መረጃዎች ይፋ ሲሆኑ ስለ አማን ፍስሐ ጽዮን ስርዓተ ቀብርና አጠቃላይ ስለ እርሳቸው ማንነት እስከዛሬ ያልተሰሙ መረጃዎች ወጥተዋል። ስርዓተ ቀብሩ ምን ይመስል ነበር? በቀብር ስነ ስርዓቱ ላይ ወዳጆቻቸው ምን አሉ? የሚለውን አዲስ መረጃ ያጋራቸዋል። ከሁሉ በፊት ለአማን ፍስሐ ጽዮን ቤተሰቦች፣ ለወዳጅ ዘመዶቻቸውና ለኢቢኤስ ባልደረቦች መጽናናትን እንመኛለን። እናንተም የአማን ፍስሐ ጽዮንን ነፍስ ይማርልን እያላችሁ መረጃውን እንደሚከተለው ላቅርብላችሁ። ከቀናት በፊት በአስደንጋጭ ሁኔታ ህልፈቱ ይፋ የተደረገው የአማን ፍስሐ ጽዮን ስርዓተ ቀብር በዛሬው ዕለት ተፈጽሟል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ ነበር አቶ አማን ፍስሐ ጽዮን። ስርዓተ ቀብሩ ዛሬ በጴጥሮስ ጳውሎስ መካነ መቃብር ነው የተፈጸመው። ስርዓተ ቀብሩ የተፈጸመው ቤተሰቦች፣ ወዳጅ ዘመዶቹና ባልደረቦቹ በተገኙበት፣ የመንግስት ባለስልጣናትን ጨምሮ በታደሙበት ሁኔታ ነበር። ከዛ ቀደም ብሎ ግን በአድዋ ሙዚየም ስራ ሽኝት ተደርጓል። በታላቅ አጀብ ሳር ቤት አካባቢ ከሚገኘው መኖሪያ ቤት ወደ አድዋ ሙዚየም ነበር ያመራው አስክሬኑ። በአድዋ ሙዚየም በልዩ ልዩ ስነ ስርዓቶች የክብር ሽኝትና ስንብት ተደርጎለታል። ከዛ በኋላ እንግዲህ ከቀኑ 8 ሰዓት በኋላ ወደ ማረፊያ ጴጥሮስ ጳውሎስ መካነ መቃብር አምርቷል። የመጨረሻ ግብዓተ መሬቱም ከቀኑ 9 ሰዓት ላይ በጴጥሮስ ጳውሎስ መካነ መቃብር ተፈጽሟል። ወዳጆቹ አማን ቅን፣ ለበጎ ሰዎች ደራሽና የታመሙትን ማሳካሚ በኢቢኤስ አማካኝነት ለበርካታ ሰዎች የስራ ዕድልን የፈጠረ አዲስ ምዕራፍ በተሰኙት ፕሮግራሞች ጨምሮ በበርካታ ሌሎች አማራጮች ለኢትዮጵያን ሕዝብ ያልተቋረጠ እርዳታ ያደረገ፣ ከእምነት አንጻርም ደግሞ በኢቢኤስ ላይ የሁሉም እምነቶች በተለይ በኮቪድ ጊዜ ስርዓተ አምልኮ ወይም ደግሞ ቅዳሴን ጨምሮ መንዙማና አጠቃላይ ሃይማኖታዊ ስርዓቶች እንዲተላለፉ በማድረግ መልካም ታሪክ ያለው ሰው በማለት ገልጾታል። በዛሬው በህልፈቱ ቀን ይፋ የተደረገው ሌላኛው መረጃ የኢቢኤስን አመሰራረትና አጠቃላይ አመታዊ ገቢ፣ ዝቅተኛውና ከፍተኛው የሰራተኞች አመታዊ ደሞዝን የተመለከተው ይገኝበታል።
በእኛ ሀገር በግል ተቋማትም እና በመንግስት ያለውን ሁኔታ የተጣራ መረጃ ለማግኘት በእርግጥ አስቸጋሪ ሁኔታ እንደሆነ ይታወቃል። ይህ የሆነው ደግሞ የገቢ ሁኔታና የአጠቃላይ ነገሮች ሚስጥራዊ መሆኑ አንዱ ምክንያት ነው። ይሁንና የኢቢኤስ ዓመታዊ ገቢን የተመለከቱ መረጃዎች ግን በተለያዩ መገናኛ ብዙሃን በስፋት ተሰራጭተዋል። ከዚህ ውስጥ ከፍተኛው ገቢ ኢቢኤስ አስመዝግቦ የሚገኘው 500 ሚሊዮን ዶላር ያወጣል። አጠቃላይ ጠቅላላ ግምቱና ገቢው ተብሎ ይገለጻል። ይሄ ማለት እንግዲህ የ500 ሚሊዮን ዶላር ኢቢኤስ ቢሸጥ ከነቀው አሜሪካና ኢትዮጵያ ውስጥ ያለውን አጠቃላይ መሰረተ ልማቱ 500 ሚሊዮን ዶላር ያወጣል ተብሎ ይጠበቃል። ጠቅላላ ሀብት እንግዲህ የተቋሙ ጠቅላላ ሀብት ግምት እስከ 16.4 ሚሊዮን የአሜሪካ ዶላር ይደርሳል የተጣራ ትርፍ የሚለው ነው። ከዛ ውጭ ግን የተለያዩ መረጃዎች እንደሚያሳዩት የኢቢኤስ ዓመታዊ ገቢው ደግሞ 730 ሺህ የአሜሪካ ዶላር አካባቢ ይደርሳል። አንዳንዴ ከዚህም ዝቅም ከፊል የሚል ሀብት ያለው ጣቢያ እንደሆነ ይገለጻል። ኢቢኤስ የተመሰረተው እንግዲህ ከ17 18 ዓመታት በፊት በ2008 እንደ አውሮፓውያን አቆጣጠር ነው። በኢትዮጵያ ሚዲያ ታሪክ እንግዲህ የመጀመሪያው የግል ቴሌቪዥን ጣቢያን በመሆን ታሪክ ሰርቷል። ይህንን እንግዲህ በቀላሉ ሳይሆን አቶ አማን በርካታ ፈተናዎችን በማለፍ ነው። ለዚህኛው አንደኛው ፈተና የነበረው አማን ኤርትራዊ ነው ኢትዮጵያዊ አይደለም የሚል ነው። ይሁንና እርሱ ግን ለኢትዮጵያ ያለውን ነገር ሁሉ የሰጠ እንደነበረ ወዳጆቹ ይመሰክራሉ። እናንተም በዚህ ሁኔታ የተለየ ነገር አይተናል የምትሉት ነገር ካለ ኮሜንት ጻፉልን። ግን ዛሬም ቀብር ስነ ስርዓቱ ላይ እንደተነሳውም ሆነ ከዛ በፊት በርካቶች እንደመሰከሩለት አማን ለኢትዮጵያ የለፋ በኢትዮጵያ የሰራና ሁሉንም ነገር ያደረገ ሰው ነበር ተብሎ ተገልጿል። በነገራችን ላይ ስለ አማን ህይወት ታሪክ ዛሬም አዳዲስ መረጃዎች ወጥተዋል። አማን እንግዲህ የተወለደው በኢትዮጵያ አቆጣጠር የካቲት 3 ቀን 2018 ነው። ህይወቱ ሲያልፍ እንግዲህ 53 አመቱ ነው። በአሜሪካን ሀገር ዋሽንግተን ዲሲ ከተማ ነው ከዚህ ዓለም ድካም ያረፈው። በዛም ሕክምና ላይ እንደነበረ መረጃዎች ተሰምተዋል። አማን ስራ ፈጣሪ፣ ታማኝ ባለትዳርና መልካም አባት እንዲሁም ኤርትራዊ ሳይሆን ኩሩ ኢትዮጵያዊ ነበር ተብሏል። አማን ሃይማኖቱና ማንነቱ በእምነቱም በቁርጠኝነት በተስፋ በጽናት ላይ የቆመ ትጉህ ሰው እንደነበር መረጃዎች ያሳያሉ። በፈጣሪ ላይ ያነበረው ጽኑነትና ለወገኖቹና ለሀገሩ የማይታጠፍ ፍቅርና ተስፋ የነበረው ሰው ነው። ሌሎችን ለመርዳት የማይታክትና እንባ ለማበስም የማይደክመው ድንቅ ሰው ነበር ሲሉ ተገልጿል። ሌሎችም ለማገልገል ደግሞ ወደር የለሽ ፍላጎትና እንዲሁም ፈገግታውም የማይቀየርና ሁሌም የሚናፈቅ ሰው ነው ሲሉ በርካቶችና በቅርበት የሚያውቁት ይገልጹታል። አቶ አማን እንግዲህ ሐምሌ 3 ቀን 1964 ዓ.ም ከአባቱ ከአቶ ፍስሐ ጽዮን ገብረሕይወትና ከእናቱ ከወይዘሮ ሕይወት ተኬ በአዲስ አበባ ከተማ ነው የተወለደው። ለቤተሰቡ ስድስተኛ ልጅ ነው አማን። ይሁንና እምነትን ማዕከል ባደረገ የቤተሰብ ሴቶች በነበረበት ቤት ውስጥ በወላጆቹ በአያቱ በወይዘሮ መስገን ገብረስላሴ በማይነጥፍ ፍቅርና ታንጾ አድጓል ይላል። የአቶ አማን የስብና መሰረትና መገለጫ ባህሪ የሆኑት በጎነት፣ ብሩህ ተስፋ፣ ቆራጥነትና የመሪነት ስብና ገና በለጋ እድሜው የወረሰው እንደነበረ ያሳያሉ። ከዛም በኋላ አንደኛና ሁለተኛ ደረጃ ትምህርቱን በአዲስ አበባ ከተማ ሳንፎርድ የእንግሊዝ ትምህርት ቤት ተምሯል። ከዛ ነው እንግዲህ ወደ አሜሪካ የመጓዝ እድል ያገኘው። በኒውዮርክ ፔንሲልቬኒያ የሁለተኛ ደረጃ ትምህርቱን ማጠናቀቁ ተሰምቷል። በመቀጠልም ከፔንሲልቬኒያ ስቴት ዩኒቨርሲቲ በኦፕሬሽን ማኔጅመንትና ማርኬቲንግ ዲግሪ አለው። በውጭ ሀገራት የነበረው ቆይታ ያስተሳሰቡ ሰፋ እንዲል ህይወት ገጠመኙን እንዲያዳብርና ከኢትዮጵያ ጋር የነበረው ትስስርና ወዳጅነትም እጅግ በሰፋ እንዲጠነክርና መልሶ ወደ ኢትዮጵያ ተመልሶ ሀገሩን እንዲያገለግል አስገድዶታል ተብሎ ተገልጿል። አቶ አማንና ህይወት አጋሩ ማክዳ ሰፋ የተገናኙትን በ1989 እንደሆነ ይገለጻል። ከሁለት ዓመታት በኋላ ሚያዝያ 1 ቀን 1991 በሎስ አንጀለስ ካሊፎርኒያ ተጋብተዋል። ትዳራቸውን በጥልቅ ፍቅርና ማደናቀፍና መደጋገፍ ሁኔታዎች ፈተና በማይበገረው ጽኑ ታማኝነት ላይ የተገነባ ነበር ይላሉ በርካቶች። ሁለቱ ነው እንዳንድ የኖሩበት የትዳር ህይወት በመከባበርና በፍሬሃ እግዚአብሔር በጋራ ህብረትም የተገነባ ነበር ይላሉ። በዚህ ጊዜ አማኑኤል መቅደላዊትና ሰላም ፍስሐ ጽዮን የተባሉ 3 ልጆችን ያፈሩ ሲሆን ኖቫ የተባለች የልጅ ልጅ ለማየትም በቅተዋል። አቶ አማን እንግዲህ በህይወቱ እጅግ መጠነ ሰፊ የሆኑ ስኬቶች ባለቤት ነው። በሁለት አጋሮቻቸው ከአቶ ሙሴ ፍስሐ ጽዮን፣ አቶ
ዮሐን ፈሳጽዮንና አቶ ነብዩ ያሬድ ጋር በመሆን ኢቢኤስን በሲልቨር ስፕሪንግ ሜሪላንድ መስርተዋል። በታላቅ ራዕይ የተጀመረው ይህ ተቋም በሚሊዮን የሚቆጠሩ ተመልካቾችን ማፍራት የቻለ ጉዳይ ነው። ኢቢኤስ እንግዲህ አቶ አማን የፈጠራ ስራ አመራር ቋሳቢነት የሚያንጸባርቅና በርካቶች የሚወዱትና የሚከታተሉት እንዲሁም የሚያዩት እሁድና ቅዳሜ በተለይ ከሰዓት ከእያንዳንዱ ቤት የሚከፈት የቴሌቪዥን ቻናል እንዲሆን አቶ አማን አድርገዋል። ከዚህ በዘለለ እንግዲህ በበርካታ ስራዎች በባህር ዳር ዩኒቨርሲቲ ጨምሮ በተለያዩ የስራ ቦታዎች ላይ የሚያበረክቷቸው እጅግ ጠንካራ ነው። ከዚህ በዘለለ አቶ አማን በጣም ፈታኝ በሆኑ ጊዜያት ውስጥ ማለፋቸው ይነገራል። አማን በጣም ፈታኝ በሆኑ ጊዜያት ውስጥ ያለፈው ነገን የተሻለ እንደሚሆን እምነት ስለነበረው ነው ይላሉ። ያንን የተሻለ ነገውን ለማድረግ ደግሞ ደከመኝ ሰለቸኝ ሳይል ሰርቷል ነው የተባለው። አቶ አማን በህይወት የተለየው የሚወደው ባለቤታቸው ወይዘሮ ማክዳ ፍሳጽዮን፣ ልጆቻቸው አማኑኤል መግደላዊትና ሰላም ፍሳጽዮን፣ የልጅ ኖቫ ፍሳጽዮን፣ እናቱ ወይዘሮ ህይወት ተኬን፣ ወንድም እናቶች ሜሮን ሙሴ፣ ኖህ ነጻነትና ሜሪ ፍሳጽዮን እንዲሁም በዓለም ዙሪያ የሚገኙ የቤተሰብ አባላትና ወዳጅ ብቻም ሳይሆን የስራቸውን ፍሬ የሚያውቁትን ሁሉ ነው ተብሏል። አቶ አማን አሁን በፈጣሪ ፊት በዘላለም ሰላምና እረፍትን እንዳለ እናምናለን። ይህን እንጂ ታሪኩ ወደፊት በነጻነት እንዲራመድ በነዟቸውና ባቋቋሟቸውና በገነቧቸው ተቋማት ከምንም በላይ በሚወዱት ቤተሰብ ውስጥ ህያው ሆኖ ይኖራል ተብሏል። እንግዲህ አቶ አማን በዛሬው ዕለት ስርዓተ ቀብራቸው ተፈጽሟል። ህልፈታቸው ለበርካቶች አሳዛኝ ቢሆንም እና ኢቢኤስ የቀጥታ ስርጭት ሽፋን ባይሰጡም ለዚህ ጉዳይ ግን ስራቸውንና ራዕያቸው ግን እንደሚቀጥል ተገልጿል። በእርግጥ የነጻነት ወርቅነህን ጨምሮ የበርካቶችን የቀጥታ ስርጭት የሰራው ኢቢኤስ የአቶ አማንን የቀብር ስነ ስርዓት ለምን በቀጥታ ስርጭት አልዘገበውም ለሚለው እስካሁን ድረስ በይፋ መልስ አልተሰጠም። ነገር ግን አቶ አማን እንዲህ አይነት ልታይ ባለመሆናቸው ምክንያት የቀጥታ ስርጭት ሽፋን አላገኘም የሚለው መላምት የሰፋ ሆኗል። ለማንኛውም ክቡራትና ክቡራን የአዲስ መረጃ ቤተሰቦች ለአሁን ያስኩት መረጃ በቃው። በቀጣይ መልሳለሁ። ቻው።